ሰላም ውድ የዩቲዩብ ቻናሎች ቤተሰቦች፣ በዛሬ ቪዲዮ በመጨረሻም ዛፋር ከተኛበት ከኮማ ውስጥ እንደሚነሳ እንግሎ እንደዚሁ ፌንት ተመቶ እንደሚወርቅና በመጨረሻም ሀኪ እንደሚታገት ኢማ በመጨረሻም እናቷን እንደምታገኝና በዚህም የተነሳ ነፍሰ ገዳዩ ማን እንደሆነ እንደምታቅ ጉን በመጨረሻም ዛፋር ማን እንደሆነ እንደምታቅ በዚህም የተነሳ ከወብላ እንደመደነግጥ ሳድራቲንና ሙንታዝ እንደዚህ መሳሪያ እንደሚደቃቀኑና ሌሎችም በርካታ ጓጊ የሆኑትን ትዕይንቶች ይዤላችሁ ከተፍ ብያለሁ። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስካሁን ላይክ አደረጋችሁ ቪዲዮን ላይክ አደረጋችሁ እንድትጀምሩ በትህትና የጠየኳችሁ። አሁን ቀጥታ ወደ ቪዲዮው ሳድራቲን በመጨረሻም ወደ አንድ ቤት ገብቶ ቁጭ ብሎ ከሚስቱ ጋር እያወራን ያለው እውነቱን ለመናገር ግን እኔ ግራ ተጋብቻለሁ፣ የት እንደምንታወቅ አላወቅኩም እያለች ታወራለች። አንቺ አታውቂኝም፣ እኛ ነው የምናውቅሽ፣ ከአባትሽ ጋር ብዙ ነገሮችን ስንሰራ ነበረ እያለ ይናገራት ጀመረ። ወዲያውኑ ግራ ትጋባለች። አባትሽ በጣም ብዙ ነገሮችን አብሮ ከኛ ጋር ሰርቷል፣ እውነቱን ለመናገር ማለት ነው። ብዙ የኛን ስራዎችን ሲሸፍንልና ብዙ ነገሮችን ሲሰራልን ነበር ከመሞቱ በፊት ነፍሱን ይማረውና እያለም ይናገር ጀመረ። ልጁ ዞር ብላ ታያለች። ልጇ አይኗ ስለማይ ቁጭ ብላ በኤርፎን እያዳመጠች ነው ያለችው። የሳዳቲን ሚስት ወዲያውኑ ቦስታ የሚመስል ነገር ከቦርሳው ታወጣና ይሄ ላንቺ ነው እያለችም ትሰጣታለች። እውነቱን ለመናገር አንድ ነገር ምን ጠይቅሽ ነገሮች አሉ። ያየሽውን ነገር እዛ የተፈጠረውን ነገር እያንዳንዱ ነገሮች እንድነግሪኝ እፈልጋለሁ እያለ ይጠይቃታል። ይህን ነገር ግን በሌላ መንገድ እንድታዩ አልፈልግም እያለች ትናገራለች። የሳዳት ሚስትም አይ ገንዘቡ ግን አያስፈልግም እያለች ስትመልስ በጣም ይናደዳል። ሳዳቴን ንዴቱን እና ትዕግስቱ መቆጣጠር ስላቃተው ካለበት ይነሳና እያንዳንዱ ነገር እኮ ግልጽ ነው፣ ይህን ነገር ጥያቄም አይደለም ካሁን በኋላ የሚሆነው በግዴታ ይናገራል ጀመረ። እባካችሁ ከቤት ውጡልኝ እያለች ትናገራለች። አለብዛ ለፖሊስ ደውላለሁ ብላ ስልኩን ታነሳለች። ሽጉጡን ያወጣና ሲደቅንበት ተው እንጂ እያለ ሙንታዝ ይገባና ይደቅን ጀመረ። ሁለቱም ተደነጋግጠው እርስ በርስ እንደዚሁ ይተያዩ ጀመረ። ያልታሰበው ሙንታዝ ሽጉጡን አነጣጥሮ ጭንቅላቱ ላይ ይደቅንበት ጀመረ። በሌላ በኩል ደግሞ እንደዚሁ በመጨረሻም ቁጭ ብሎ መኪና ውስጥ እየሄዱን ያሉት ወደ ሐኪም ቤት እንደዚሁ ፓይራዝና አይሴ ቆይ ነገሮች ምንድነው ግልጽ እኮ ነው እያልኩሽ ነው እያለ ይናገራት ጀመረ። አላቅም፣ ስለዚህ ሰው ማጣራትና ማወቅ አለብኝ። ያለ ምንም ነገር እንደዚህ አይነት ጉዳት ዛፋር ላይ ሊደርስ አይችልም። ስለዛኛው ዛፋር ነው የምታወሪው ወይስ አሁን ስለምንሄድበት? አይ ስለዛኛው ነው። ያኛውንም ደግሞ እንደዚሁ በመጨረሻም ፎቶ እንዲላክልኝ አድርጊያለሁ። ስለዚህ ሁሉ ነገሮችም እንደዚሁ ካየው በኋላ ውሳኔ ነው ወስናለሁ እያለች ማታቀው እንደዚሁ አይሴ ቀጥታ ወደ ዛፋር የተኛበት ሐኪም ቤት ታመራ ጀመረ። ውስጥ ላይ ደግሞ ሽጉጣቸውን ተደቃቅነው እየተያዩ ያሉት በመጨረሻም እባካችሁ ተው እያለች የሳዳቴን ሚስት ታወራ ጀመረ። ወዲያውኑ እንደዚህ እያወሩ ያለች እዛ ጋር ቁጭ ያለችው አንድ ፍሬ ልጅ ካለችበት ትነሳና አይኗ ማይ ስለማይችል አባዬ ማዬ ምን ተፈጥሮ ነው እያለች ታወራ ጀመረ። ሁለቱም ይደነግጣሉ። አይኗ ምንም ስለማያይ እማዬ ምን ተፈጥሮ ነው እያለች ደጋግማ ትጠይቅ ጀመረ። ይህን ነገር ውጭ ብናወራ አይሻልም ግን እያለም እንደዚህ ሙንታዝ ይናገር ጀመረ። ወዲያውኑ እርስ በርስ ከተያዩ በኋላ ወደ ውጭ ይወጡ ጀመረ። ወዲያውኑ ውጭም ከወጡ በኋላ ቆይ አንተ ምን ለማድረግ ነው እየሞከርክ ያለው እያለም ይናገረዋል። ሙንታዝ ሳዳቴን በቃ ለሷ እኮ ግልጽ ሆነን ነው የነገርናት፣ ነገሮቹን እንድትተወውና ሁሉ ነገሮችን ያየችው እንድታስረዳን ነበር የጠየቅናት እያለም ይናገራት ጀመረ። አይ እያንዳንዱ ነገሮችማ አንተ እንደምታስበው እንዲል ነው ፈልገው እንጂ ሌላ ምንም ነገሮች ካንተ ከምታስበው በላይ እንዲፈጠር ስላልፈለግ ነው እያለም ይናገራል። ሙንታዝ በአይን ላይ እንደዚሁ ይተያያሉ። አንተ ግን ለዚህ በጣም የተዳፈርነ አልመሰልከንም፣ ለዚህ ነገር ደግሞ ዋጋ እንደምናስከፍል ልነግርህ እችላለሁ እያለም ይናገራል። ምንድነው ለማድረግ የፈለግከው እያለ ይናገራል። እውነቴን ነው ልክ እንደዚህ አትተማመን፣ በአንድ ገመድ እጨርሳለሁ እያለ ይናገረው ጀመረ። እውነቱን ለመናገር አንተ ነህ እንጂ መጠንቀቅ ያለብህ። እውነቴን ነው ልክ እስር ቤት ካስገባው በኋላ
እኔ እጅ ላይ ወርቀ እኔ ገመድ ላይ ትወርቃለህ እያለ እንደዚሁም ሊነጋገሩና ከባባድ ሚስጥሩን ያወሩ ጀመረ። ወዲያውኑ እንደዚሁ ሰራቲን ሚስቱን ይዞ ይሄድ ጀመረ። ወዲያውኑ እንደሄደ ሙንታዝ ወዲያውኑ ወደ ኪሱ ይገባና ያወሩትን እያንዳንዱ ነገር ቅጂውን ያዳምጠው ጀመረ። ከበድ ያለ መረጃ አግኝቷል። በዚህም በጣም ይደሰት ጀመር። በሌላ በኩል ደግሞ ወደ ሐኪም ቤት የደረሰችው እንደዚሁ አይዜ ከመኪናው ትወርዳለች። እዚሁ ጠብቀኝ እሺ የትም እንዳትሄድ ብላ ወደ ሐኪም ቤቱ ዘልቃ ትገባ ጀመረ። እሱ መኪናውን ሞተሩን አጥፍቶ ይጠብቃት ጀመረ። ሄሎ ይሰማኛል ሴማ፣ በቃ ስለ ዛፋር የሚባለው ሰው ፎቶ እንድልክኝ ይፈልጋለሁ፣ ጠብቅሻለሁ ብላ እንደዚህ ወደ ውስጥ ትገባ ጀመረ። በሌላ በኩል ያ እባብ ዛፋር አልሞተም ነበረ። ሐኪም ቤት ውስጥ እንደዚሁ ቁጭ ብሏል። ጓደኛው ከጎኑ ተቀምጧል። እሺ ፖሊሶች ስለዚህ ነገሮች ያውቁት ነገር አለ? ምንም ያውቁት ነገር የለም። ምንም አይነት ነገሮች አላወጡም። ምክንያቱም ስለዛ ባባ ብናገር ኖሮ ከባድ ሰው ስለሆነ ውስጥ ሰው ስላለው እንደ ባለፈው አይነት ጥቃት አያደርስብንም። ከአሁን በኋላ ስለሚጨርሰን ብዬ ዝምታን የመረጥኩት ጥቃት እንደደረሰብን ከማናቀሱ ነው ለፖሊሶቹ ቃሌን የሰጡት እያለ ይናገር ጀመረ። እንደዚህ እያወሩ ያለ በር እንኳኳና አይሴ ትገባ ጀመረ። አይሴ እንዴት ነሽ እያለ ዛፋር ያወራል። ወዲያውኑ እንደዚሁ ለዛፋር ጓደኛ ደግሞ እዛው ለቆመው መልእክት ይደርስለታል። በርጋጥ እየጠበቅኩ ነው ነወጣ የሚል መልእክት ነበር። በቃ እናንተ አውሩ እያለ ካለበት ይነሳና ይወጡ ጀመር። እንዴት ነህ ደህና ነህ እያለች እሷ ደግሞ ወደ መቀመጫው ተቀመጥ ጀመረ። በሌላ በኩል ደግሞ እንደዚሁ ባባ ቁጭ ብለው እየተዋዩ ነው ያሉትም። ወዲያውኑ እሺ ምንድነው ልነግረኝ ያሰብከው? ቆይ እያለ እንደዚሁ ባባ ይጠይቃቸው ጀመረ። ብዙ ነገሮች እየተቀየሩና እየሄዱ ነው ያሉት። እውነቱን ለመናገር እያንዳንዱ ነገሮችም ካሁን በኋላ መቀየርና መገንዘብ አለብን እያለ ይናገረው ጀመረ። ወዲያውኑ እንደዚህ እያወሩ እያለ ባባ እየነገራቸውም እያስረዳቸው እያለ በር ይንኳኳ ጀመረ። ወዲያውኑ ወደ ውስጥ በሩን ከፍቶ ሊገባ የነበረው ሐኪም በር ላይ ቆሞ ባባ ሰላም ነው? አንድ እንግዳ ይዤ መጥቼ ነው። ይህ ነበር ዛሬ ስትፈለግ ነበር እኮ እያለ ይናገረው ጀመር። አይ አንድ ሰው ላስተዋውቅ እፈልጋለሁ። እሺ ምንድን ነው? አስገባው እያለ ይናገረው ጀመር። ይህ እያለ በመጨረሻም ጓደኛውን ፍቅረኛውን ያስገባ ጀመር። ሐኪም እንደዚሁ እሷ ናት ያልኳችሁ ሰው እያለ እንደዚሁ ይናገራል። ፊልም አክተር ናት ጓደኛዬም ናት እያለ ይናገራል። ባባ ካለበት ይነሳና ወደ እሷ ጋር ይጠጋና እንዴት ነሽ ደህና ነሽ እያለ ሰላምታ ይሰጥ ጀመረ። እንደዚሁ በመጨረሻም ሰርፈርም ወደ እሱ ጋር እየተጠጋ ሁሉንም ሰው እሷም እየዞረች ሰላምትን ጀመረ። ወደ መቀመጫው ይቀመጣሉ። ሐኪና እንደዚህ ጭንቅሎ እርስ በርስ ይተያያሉ። ተቀመጡ እያለ ባባ ይሄድና ይቀመጥ ጀመረ። በሌላ በኩል ደግሞ መኪና ውስጥ ቁጭ ያለው እንደዚሁ ፓይራዝ እንደዚሁ የዛፋር ሰው ሲወጣ በአይኑ ያይ ጀመረ። እንዴ ይሄ ሰው እዚህ ምን ይሰራል ደግሞ እያለ ክዊል ጀመረ። ወዲያውኑ እንደዚሁ እያየ እያለ ወደ አንድ ዛፍ ጋር ሄዶ ሲደበቅና ሲጠብቅ ይጀምር። ማንን ነው የምትጠብቀው እያለ እሱም ሳይታይ አትኩሮትን ሳይስብ እያንዳንዱ ነገሮችን የሚከናወነውን ያየ ገነዘብ ጀመር። ውስጥ ላይ ነበረችው አይሴ ደግሞ በመጨረሻም ከዛፋር ጋር ቁጭ ብላ እያወራች ነው ያለችው። አሁን ግን እንዴት ነው እንደዚህ ጥቃት ሊፈጽምበት የቻለው? ቆይ ሰው ማን ነው እያለ ተጠይቀው ጀመረ። ወዲያውኑ ማወቃችን ማይቀር ነው፣ ግን አሁን ደህና ነኝ ምንም ነገሮች አይፈጠርም እያለ እንደዚሁ ይናገራል። ዛፋርም ወዲያውኑ ስልኳ ላይ መልእክት ይደርሳታል። ስልኳን እንደዚሁ ትከፍታለች። ግን ለልጄም ብዙ ነገሮች ይቀየራሉ ካሁን በኋላ እያለ ይናገራል። ወዲያውኑ መልእክት እንደዚሁ እንደደረሳት ያየችው ወዲያውኑ ከሴማ ትከፍታውና ዛፋር የሚባለውን ሰው ማን እንደሆነ ታይ ጀመረ። ይህንም እንዳየች በመጨረሻም አጠገቧ የተኛው ዛፋር መሆኗን ትረዳ ጀመረ። የባባ ጣላትና እንደዚሁ ባባ ላይ ብዙ ነገሮችን ሲያደርግ የነበረው ሰው እሱ እንደሆነ ትረዳ ጀመረ። ወዲያውኑ ይህን እንዳየች ክው ትላለች። መሬት ተከፍታ ብትወጣት ደስታዋ ነበረ። ክው ብላ ብርብር እያለባት አፍጥታ ታየው ጀመረ። ይሄ ነገር የተመለከተው ዛፋር ደግሞ ምን ሆነሻል
ደህና ነሽ እያለ ደጋግሞ ይጠይቃታል። ደህና ነኝ እያለች ደጋግማ ፊቱን ታየው ጀመረ። ዛፋሪው ነገር እንደተፈጠረ ይገባው ጀመረ። በሌላ በኩል ደግሞ ባባ እንደዚሁ እንዴት ነሽ ልጄ ደህና ነሽ? ስራና እንዴት ነው? አባትሽ ስራው ምንድን ነው እያለ ይጠይቃት ጀመር። አባቴ አሁን ብዙ ነገሮችን አቁሟል፣ ግን ብዙ ነገሮችን ይሰራ ነበረ። እረፍት ላይ ነው ያለው እያለች ትናገር ጀመር። ቆንጆ እንደዛ ከሆነ ያው እናንተ ከተዋደዳችሁ ያው አንዴ ወደዚህ መታችሁ እውነቱን ለመናገር እራት ምናምን ብንበላ ተሰብስበን ቆዩ ነው እያለ ይናገር ጀመረ። ባባ በዚህም በጣም ተስማማለች፣ ትደሰታለችም። በጣም ደስተኛ ነኝ እኔም እያለች ትመልሳለችም። በጣም ቆንጆ ብዙ ነገሮችን እንቀይራለን ብዬ አስባለሁ እያለ ባባ ይናገረዋል። ሀኪ እንደዚሁ ለትዳር እያፈጠንለት እንደሆነ ባባ ይረዳ ጀመረ። ወዲያውኑ እንደዚሁ ደግሞ ቁጭ ያለችው እንደዚሁ አይሴ ካለችበት ትነሳለች። አይሴ ምን ሆነሻል እያለ ዛፋር ይጠይቃታል። ወዲያውኑ አይ አንድ ነገር መስራት ያለብኝ ነገሮች አሉ እያለች ካለችበት ትነሳለች። ማድረግ ያለብኝ ነገር አለ አሁን የደረሰኝ መልእክት ስላለ ነው ብላ ካለችበት ተነስታ ፈጣሪ ማረህ ብላ ዛፋርን ቻው ብላ ትወጣ ጀመረ። ከወጣችም በኋላ ልቧ ተሰንጥቆ ወይኔ ምንድን ያረኩት እያለች እየተሯሯጠች ትሄድ ጀመረ። በሌላ በኩል ደግሞ እንደዚህ ቆሞ እያየ ያለው በመጨረሻም የሙንታዝ መኪና ከተፊል ጀመረ። ፓራዝ መኪና ውስጥ ቁጭ ብሏል። ወዲያውኑ ሙንታዝን እንዳየው ከዊል ጀመረ። ምን ይሰራል ሙንታዝ እዚህ እያለ እያወራ እያለ መኪና ውስጥ የዛፋር ሰው ይገባ ጀመረ። ከው ብሎ ሁሉ ነገሮችን ያይ ጀመረ። በሌላ በኩል እየተሯሯጠች ደግሞ ወደ ቦታው የደረሰችው እንደዚሁ አይሴ ወደ መኪናው ዘላ ትገባና ቶሎ በል ትለው ንደው በመጨረሻም ያየሁትን እውነቴን ነው ግራ የሚያጋባ ነገር ነው ያየሁት ነገር እያለች ተናገር ጀመረ። ወዲያውኑ ምን አይተሽ ነው ንገሪኝ፣ ምን አይተሽ ነው እያለ ይጠይቃት ጀመረ። ምን ሆነሽ ነው ንገሪኝ፣ ምን ሆነሽ ነው እያለ ደጋግሞ ይጠይቃት ጀመረ። በመጨረሻም ፎቶ የዛፋር ሰው ያልኩ ሰው ዛፋር ሐኪም ቤት የተኛው ዛፋር ነው እያለች እንደዚሁ ተናገር ጀመረ። አረቆ የተረጋጊና በደንብ አስረጅኝ እያለ ይጠይቃታል። ያ ሰው ዛፋር ነው እያለች ስነግረው እንደዚሁ ግራ ይጋባ ጀመር ፓይራዝ። በሌላ በኩል ደግሞ ሙንታዝ እንደዚሁ መኪና ውስጥ ሆኖ እሺ ምን ያገኘህልኝ መረጃ አለ? በቃ እንደምታስቡ አይደለም። በቃ ከባድ ያሉ ሰዎች ባባ የሚያውቃቸው አሉ እስር ቤት ላይ ከባባድ መንግስታት እዚህ እጅ ውስጥ እንዳሉ ነው የምነግርህ። እሺ አሁን ስለዚህ ነገር ማወቅ አልፈልግም። እሱን እንዴት አድርጌ እንደማጠኑሮ ብቻ ነው የምፈልገው። እንዴት እሱ ሊያመልጠኝ ቻለ? ቆይ እያለ ያወራ ጀመረ። እንደዚህ እየተናገረው እያለ ፓይራዝ ስልኩ ላይ ይደውል ጀመር። ዝም ብል ድምፅ እንዳታወጣ ይልና ስልኩን ያነሳው ጀመረ። የት ነው ያለው? የሆነ ቦታ ነው ያለሁት። ምን ነው ፈለከኝ እንዴ? አይ ማናገረ ማወራ ነገር ስላለ ነው። እሺ የሆነች አንድ ስራ ይዤ ነው ስጨርስ ልደውልልህ። እሺ በጣም ግን ለነገም ቢደርስስ? አይ ዛሬ ነው ማውራት ትፈልገው። ተግባባን አይደለ እያለም የናገረው ጀመር። እንደዚሁ በሙንታዝ በመጨረሻም እየዋሻው እንደሆነ ይረዳ ጀመረ። በመጨረሻም ፓይራዝ ወዲያውኑ መኪናውን እያበረረ ወደ ቤት ያመራ ጀመር ካይሴ። በሌላ በኩል ቁጭ ብለው እየተወያዩ የነበሩት እንደዚሁ ባባና ሌሎቹም ሴማ ወዲያውኑ ዞር ብላ ባባን አይተው ባባ ነገ የሆነ ቦታ ምሰራው ነገር ስላለ መሄድ አለብኝ። እሺ ችግር የለውም ሂጂ ደህና ደሪ እያለ ይናገራታል። ወዲያውኑ ካለችበት ትነሳና ባህሯ የተለዋወጠው ሴማ እንኳን ስለተዋወቅን ደስ ብሎኛል፣ በቃ ልሂድ ደህና አደሩ ብላ ልጅቷንም ሰላም ብላ ትሄድ ጀመረ። ወዲያውኑ ወደ መታጠቢያ ቤት ልሂድ እያለች የሀኪ ጓደኛ ተዋራ ጀመር። እኔ አሳይሻለሁ እያለም የወስዳትና እንደዚሁ አሳይቷት ይመጣ ጀመረ። በሌላ በኩል ደግሞ እንደዚሁ ሰርፈርም ሴማን ሸኝቶ ወደ ቤት ይገባ ጀመረ። አንድ ነገር ነገር እፈልጋለሁ። ምንድነው? ቆይ ማየው ነገር ምን ተፈጠረ እንደሚ እያለ ጠይቀው ጀመረ። ሚዲያ ላይ ምናምን ጋዜጣ ላይ የወጣው ነገር ምንድነው? ተጠንቀቅ እንጂ ምን ሆነሃል እያለ ይናገረው ጀመረ። አይ እኔ እኮ እንደዚህ ይሆናል ብዬ አላሰብኩ ነበር። ያው ልጅቷ ታዋቂ ስለሆነች እሷን ለማጥመድ ያደረጉት ነገር ነው አላቅም። ብቻ ግን አንተም እዛ ፎቶ ላይ ወጣል፣ ስለዚህ መጠንቀቅ አለብህ ካሁን በኋላ ጅላቱን እንጂ እያለም ይናገረው ጀመረ። ምንድነው ቆይ የተፈጠረው እያለ ባባ ይጠይቅ ጀመረ። ወዲያውኑ ለባባ ሁሉ ነገር ያስረዳው ጀመር ሰርፈረም። ወዲያውኑ እንደምታስቡ አይደለም እያለ እንደዚሁ ጭንቅሎም
ሁሉ ነገሮችን ለባባ ይነግሩት ጀመረ። ይገባኛል፣ ግን እያንዳንዱ ነገሮችን ማስተካከል አለብህ እያለ ሰርፈር ይነግረው ጀመረ። ምንም ይሁን ምንም በእኛ ላይ ብዙ ጠላቶች እንዳሉ ማወቅ አለብህ። ይህን ነገሮች ደግሞ ወደ ግራ ትተህ ሌላ ነገሮችን ለመስራት እንዳትሞክር። ተግባባናል አይደለ? እያለም ብዙ ነገሮችን ሲያወራ በመሃል በሩን ትከፍትና የአኪ ጓደኛ ትገባ ጀመረ። ወዲያውኑ ይቅርታ ልረብሻችሁ አልፈልግም፣ ግን አሁን መሄድ አለብኝ እያለች ተናገር ጀመረ። ቻው ስለተዋወቅን ደስ ብሎኛል ብላ ባባን ቻው ትለው ጀመረ። ወዲያውኑ ልሸኛት ብሎ እሱም ቀጥ ብሎ ይወጣ ጀመረ። እርስ በርስ እንደዚሁ ይተያያል። በቃ የሁሉ ነገሮችን ማውራትና መገንዘብ አለብን። እናንተ መሄድ ትችላላችሁ። በቃ እሺ ባባ ደህና ደር፣ ቻው እንተያያለን እያለም ደህና ደሩ እያለም ያሰናበታቸው ጀመረ። ከወጡም በኋላ በረጅሙ እየተነፈሰ በሀሳብ ይዋጥ ጀመረ። ንጋጋት ላይ በመጨረሻም ሴማ ወደ አእምሮ ሕክምና ሐኪም ቤት እያመራች ነው ያለችው። ወደዛም ቀጥ ብላ መኪናውን ፓርክ አርጋ ወደ ውስጥ ትገባ ጀመረ። ወዲያውኑ የምፈልገውን ሰው ስለምታቅ ወደ ቀጥ ብላ ወደ ተዘጋጀላት ቦታ ትሄድ ጀመር። ክፍሏ ቁጭ ብላ እየጠበቀችሽ ነው እያለች እንደዚሁ ነርሷ ትናገራታለች። እሺ አመሰግናለሁ ብላ ወደ ውስጥ ታመራ ጀመረ። ውስጥ ላይ አንድ ተለቅ ያሉ አዛውንት ሴት ቁጭ ብላ መስኮቱን እያየች ነው ያለችው። ወዲያውኑ በሩ ይንኳኳና ሴማ ወደ ውስጥ ትገባ ጀመረ። ውስጥ ላይም ከገባች በኋላ ባየችው ነገር ግን ከው ትላለች፣ ትደነግጣለች። ወዲያውኑ የገዛ እናቷ ነበረች እንደዚህ ቁጭ ያለችው እዛ አጠገቧ። ቀጥም ብላ ወደ እሷ ጋር ታምራለች። ሰላም ማን ልበል አንቺ እያለችም እናቷ ትጠይቃታለች። እናቷ የአእምሮ ህመምተኛ ስለሆነች ምንም ነገሮችን በቀላሉ ልታስታውስ አትችልም። ወደ አጠገቧ ትቀመጥ እና እንደዚሁ ሴማ ደህና ነሽ? እኔ አላስታወሽኝ መሰለኝ፣ ይቅርታ አድርጊልኝ፣ እኔ ልጅሽ ነኝ እማዬ፣ ደህና ነሽ እማዬ እያለች ወዲያውኑ እንደዚሁ ትነግራት ጀመረ። ሴትዮዋም ክውል ጀምር ልጄ ማበባ ነበረች፣ አሁን የት እንዳለች ራሱ አላቅም እያለች ግራ ትጋባለች። ወዲያውኑ ቆይ አንቺ ልጄ ነሽ እንዴ? የኔ ልጅ ነሽ? እርግጠኛ ነሽ አይደለ? ግን እኮ የኔ ልጅ ያጧት ይመስለኛል። አያያያይ የኔ ልጅ ሞታለች የኔ ልጅ እያለች ብዙ ነገሮችን ታወራ ጀመረ። ሴማ ይህን የምትሰማው ግራ ትጋባለች። አይኗም እምባ ይውጣት ጀመረ። ምክንያቱም የገዛ እናቷ የአእምሮ ህመምተኛ ሆናለች። ምክንያቱም ባሏ ፊት ለፊት ስለተገደለ ወይም አባቷ ስለተገደለ። ወዲያውኑ እጇን ለመንካት ታነሳና ትመልሳለች። እማዬ እባክሽ ቃል የገባሁትን ነገር አታስታውሽም እያለች ትጠይቃት ጀመረ። አንድ ነገር ግን ልጠይቅሽ እፈልጋለሁ። ምንድን ነው? ጠይቀኝ እማዬ። ስለ አባቴ ብዙ ነገሮችን አጣርቻለሁ። ባባ የሚባል ስም ሰምተሽ ታውቂያለሽ? ባባ የዛን ሰው ስም አትጥሪብኝ፣ ነብሰ ገዳይ ነው፣ የዛን ሰው ስም አትጥሪብኝ እያለች እንደ እብደት ያደርጋታል። ወዲያውኑ ቆይ ተረጋጊ እናቴ ተረጋጊ እናቴ ተረጋጊ ያለች አቅፋ ታረጋጋታለች። ያ ነብሰ ገሬ ነው፣ ቀጥፎ የሚበላ ነብሰ ገሬ ነው እያለች እንደዚሁም ትናገራለች። እሷን ለማረጋጋትም እንደዚህ ብዙ ነገሮችን ታረጋለች ሴማ። ምክንያቱም የገዛ አባቷን የገደለው ባባ ስለሆነ ሴማይን ስላወቀች በጣም ትናደዳለችም። ውስጧ ከበደል የሳት ይፈነጥዝ ይመነጭ ጀመረ። በሌላ በኩል ደግሞ እንደዚሁ ፓይራዝ ሱፉን አርጓል። ወዲያውኑ መስታወቱን እንደዚሁ ካየ በኋላ ቁልፉንም አዘጋጅቶ ቀጥ ብሎ ወደ ሳሎን ያመራ ጀመረ። ወዲያውኑ በጣም ያስጠላ ነገር ነው፣ እንደዚህ አድርጌ አላውቅም እያለ ያወራል። በጣም አምሮብሃል፣ ተይ ባክሽ በጣም አታናጅኝ፣ ለገዛ ልጄ ለሲናን ብዬ ነው የማደርገው። አይ ምን ሆናል ልጃችሁ ፊትማ ማስመሰል አለባችሁ እያለችም ትናገራለች። አይሴም ወይ እንደዛ ከሆነ ይህን ሱፍ ልቀይረው፣ ቆይ ና እንጂ እውነቴ ነው ምልክ በጣም ነው አምሮባል፣ ይሄድ በጣም ነው ያማረብክ እያለች ዘላ ትጠመጠምበታለችም። ወዲያውኑም አቅፋም እንደዚሁ በጣም ነው ያማረብህ ውቤ፣ ካሁን በኋላማ እንደዚህ አምሮብህ በቀላሉ ራሱ እሷ ልለቃ አትችልም እያለች ተናገረው ጀመረ። ወዲያውኑ አይን ላይን እንደዚህ ይታያል። ቆይ ምንድነው እየቀናሽ ነው እንዴት አልቀናም እያለች እሷም
እንደዚሁ ተናገርና ከንፈሩን ወዲያውኑ ተሰማው ጀመረ። በቃ ሄድ እሺ እዚህ ጠብቀሃለሁ ብላ ተናገረው ጀመር። እሱም ቀጥ ብሎ ወዲያውኑ ወደ የበፊት ሚስቱ ቤጋም ቀጠሮ ወይም እራት ለመብላት ይሄድ ጀመረ። በሌላ በኩል ደግሞ ሴማ ደግሞ እንደዚሁ የባባን ፎቶ እያየችም ወዲያውኑ መሳሪያ ነገር ታወጣለች። ቃላዎቹንም እንደዚሁ ታዘጋለችም። ባሩዱን እንደዚህ ከውስጥ ያለውን እንደዚህ ያዘጋጀችው ሳል ላይ እያነሳች 12 የሚሆኑ ቃላዎቹን ወይም ጥይቶችን ትከትና ሽጉጧን ታቀባበል ጀመረ። አንተ ነፍሰ ገዳይ ሁሉ ነገሮች ይነጥቀኛል እያለች በመጨረሻም ታወራ ጀመር። ለረጅም ዓመታት ለሱ ታምና ስትሰራ የነበረው ባባ በመጨረሻም ከባድ ነገር እንዳደረገባት ትረዳ ታውቅ ጀመረ። ስልኩንም ወዲያውኑ ታነሳና እንደዚሁ ለባባ ትደውልታለች። አባ የት ነው ያለው እያለችም እንደዚሁ ትጠይቋለችም። እቤት ያለው ሴማ ምን ነው ፈለግሽኝ? አዎ ላናገር እፈልጋለሁ። እቤት ከሆነ እዛ ጠብቀኝ ምናወራው ነገር አለ ትልና እንደዚሁ ስልኩን ታስቀምጣለች። መሳሪያውንም እንደዚሁ በመጨረሻም እሱን ለመግደል ያሰበችውን ወደ ቦርሷ ትከትና ትወጣ ጀመረ። ወዲያውኑ ባባ ደግሞ ቆሞ እያለ እንደዚሁ ሰርፈር ይገባ ጀመር። ከጭንቅሉ ጋር ቆሞ ብዙ ነገሮችን እኛ ጨርሰናል፣ እያንዳንዱ ነገሮችን እያስተካከልን ያለ ነው እያለ ይናገር ጀመረ። አመሻሽ ላይ ደግሞ በሌላ በኩል እንደዚሁ ሐኪም ከአክተሩ ከሚስቱ ጋር ቁጭ ብሎ እያወራን ያለው ወዲያውኑ ቀረጻ እንዳለባት ትነግረውና በቃ አንተ ሄድ እሺ ነገ እናወራለን እያለች ትነግረዋለች። ዛሬ ደግሞ በጣም አምሮብሻል እውነቱን ለመናገር እያለ ወዲያውኑ እንደዚሁ የአክፋት ሊሰማት ሲል ክላክስ ያደረግ ጀመረ። ጭንቅሎ ወንድሜ መሄድ አለብን እያለ ይናገር ጀመረ። አይኑ ደም ይለብሳል። ወዲያውኑ ዞር ብሎ እሷን ያያታለም። ወዲያውኑ እያንዳንዱ ነገር የሚያደርገው ድጋሜ ሲስማት ጋዜጣ ላይ እንዳይወጣ ስለፈለገ ነው። ይህ ሁሉ የሚያደርገው ጭንቅሉ በቃ እንደዛ ከሆነ ቻው በቃ ምንም ማድረግ አልችልም፣ ያው ሁሉም ሰው አይናቸው እኛ ላይ ነው እያለም ይናገርና ወደ መኪናው ያመራ ጀመረ። ይህ ሁሉ ነገር ግን ሲያደርግ በመጨረሻም 2 ጥቋቁር መኪኖች እንደዚሁ አፍጥጠው ሐኪንና ጭንቅለው እያዩን ያሉትም። ምክንያቱም እሱን ለማገት ሌላ የታቀደ አንድ ሴራ ያለ ይመስላል። ወዲያውኑ እነዚህ ሰዎች መኪናውን ያጠማዙና ከጀርባ ሐኪና እንደዚሁ ጭንቅለውን ይከተሉ ጀመረ። አይሴ ደግሞ በሌላ በኩል እንደዚሁ ታች ጎረቤት ቁጭ ብላ እየተጨዋወተች ነው ያለችው። ወዲያውኑ ስልኳ እንደዚሁ ይጠራል። የደወለው ዛፋር ነበር። ሄሎ ዛፋር ብላ ስልኳን ታነሳለችም። እንዴት ነሽ? ደህና ነሽ? አንድ ነገር ላዋይሽ ብዬ ነበረ። ማለቴ ከተመቸሽ ዛሬ ካረበሽኩሽ ያው ብዙ ነገሮችም እኔ ላይ ስለተፈጠሩ ያው እንድመጭ ይፈልግ ነበር። አሁን ነው የምፈልገው? አሁን ነበር የፈለግኩሽ እያለም እንደዚህ ይናገራታል። ላስብና ሲቆይ ልንገር፣ አንድ የምሰራው ነገሮች አሉ እሱን ላጣራና እደውልልሃለሁ ብላ ስልኩን ትዘጋ ጀመረ። በሌላ በኩል ደግሞ እንደዚህ ሐኪና ጭንቅለው መኪናቸውን እየነዱ እየሄዱ እያለ አንዱ መኪና ከፊት ለፊት ሄድና መንገዱን ይዘጋባቸው ጀመረ። ምን እየተፈጠረው ነው እንድም እያለ ይናገራል። አላቅም ብቻ ተዘጋጅ እያለም ይናገራል። አተ ሰውዬ ምን ሆናል እያለም ካለበት ሲወጣ በመጨረሻም ከጀርባም ጋርዶቹ ይወጡ ጀመረ። ወዲያውኑ ጭንቅሎን ከኋላ ይከቡታል። በማደንዘዣም እንደዚሁ በመጨረሻም ወዲያውኑ ያን ጠዘጥዝ ጀምር በኤሌክትሪክ ወዲያውኑ ተንቀጥቅጦ ወደ መሬት ይወድቃል። አሁኑኑ ወደ መኪናው ግባ፣ ለብዛ ጭንቅላት ነው እዚህ መንበት ነው እያለ ይናገረዋል። ሐኪ አንተ ማን ስለሆንክ ነው እያለ ይናገረዋል። ከጀርባ ወዲያውኑ እንደዚሁ ሐኪን ይመቱታል። ራሱን ይስታል። ወዲያውኑ ሐኪን እዛው በመጨረሻ ወደ መኪናው አፋፍሰው ይዞት ይከቱ ጀመር። ጭንቅሎ ምንም ያውቀው እዛው መኪና ጋር ተለጥፎ ምን እንደተፈጠረው እንደሆነ አያውቅም። ሰዎች ወዲያውኑ እንደዚሁ ሐኪን ይዛውት ከቦታው ይዛውት የሰወሩ ጀመረ። ሐኪ ወዲያውኑ እዛው ካለበት ከተወሰነ ደቂቃ በኋላ እንደዚሁ መንገለጃጀጅ ወይም ለመንቃት ይሞክራል። በሌላ በኩል ደግሞ እንደዚሁ ሙንታዝ የሰራቲን ሚስትን ቆሞ ለብቻዋ እያናገራት ነው ያለው። ነገሩ እኮ ግልጽ ነው። በቃ ምንድነው ፈልገው? ምንድነው ቆይ ፈልገው? ስለዚህ ነገር እንድታወራ አልፈልግም። እውነቴን ነው ምልክ። ስለዚህ ነገር ሰራቲን ካወቀ እኔን ይገለኛል፣ አለምንም ነገር ነው የሚገለኝ እያለችም ተናግረዋለችም። አይዞሽ ምንም ነገር አይፈጠርም፣ እኔ ሁሉ ነገሮችን እጨርስልሻለሁ እያለ ይናገራል። ቆይ ምን እንዳደርግልህ ነው ፈልገው? እያለች እንደዚሁ የሳርዳቲን ሚስት ትጠይቀው ጀመረ።
አስቢ እስቲ ቆይ እውነቱን ለመናገር ሳራቲን ስለ እርግዝናው ነገር ሲሰማ ምን የሚፈጠር ይመስልሻል? እስቲ አስቢ። እውነቴን የምልሽ ከባድ ነገር ይፈጠርልሻል። ስለዚህ አንድ ስራ ቀላል ስራ ነው አንቺን ማዝሽ እያለ ይናገራት ጀመረ። አንቺ ለእኔ እዛ ውስጥ ሆኖሽ ጆሮ አይን እንድትሆኝኝ እፈልጋለሁ እያለም ይናገራል። ማለት አልገባኝም፣ ምን ለማለት ፈልገ ነው እያለችም ደጋግማ ትጠይቋለች። በቃ እያንዳንዱ የሚሆነው ነገር እያንዳንዱ ነገሮችን አንቺ እንድታስረጅኝ እፈልጋለሁ። ሌላ ከባባድ ነገሮች አላዝሽም። በቃ ይሄ ቀላል የሆነ ስራ ነው ለአንቺ እያለም እንደዚሁ ይናገራት ጀመረ። ወዲያውኑ እስቲ ግን እንደዚህ ነገሮችን አታርግ እባክህ አታርግ እያለችም ትለምነው ጀመረ። ምክንያቱም ሙንታዝ ከባድ የሆነ መረጃ እንደዚሁ የሳራቲን ሚስት ላይ ስለያዘባት ምንም አማራጭ ስለሌለ በሀሳቡ እንደዚሁ ተስማማና ትሄድ ጀመረ። ሙንታዝም በዚህ በጣም ይደሰት ጀመረ። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? በመጨረሻም ዛፋር ከዛ ከሐኪም ቤት ይወጣል ወይ? በመጨረሻ አይሴ እንደዚሁ ዛፋር እሱ መሆኑን አውቃለች። ምን አዳዲስ ነገሮችን ልታረግ ትችላለች? እንደዚሁ እያንዳንዱ ነገሮች እየተቀየሩ ያሉ ሴማ በመጨረሻ መሳሪያን ወስዳ እንደዚሁ ባባን ለመግደል ሙከራ ታረጋለች። ምትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስከ ላይክ አድርጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለያይ። ቻው